ዛሬ ታህሳስ 12 2018 ዓ.ም ከተለያየ አካባቢዎች በደረሰን መረጃ መሰረት ከሌላው ቀን በተለየ መልኩ ቀኑ እየጨለመ ነው በማለት በርካቶች መረጃ አድርሰውን ነበረ። መምህር ሮዳስ ታደሰ አስቀድሞ ስለዚህ ጉዳይ ተናግረው ነበረ። እውነት ጉዳዩ ተሳካ ወይ? በርካቶች በጊዜ ይጨልማል ይመሻል የተባለው ጉዳይ ኧረ እንዳውም ረዘመ ሲሉ ቆይተዋል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች፣ ከቀናት በፊት ይህን ክስተት አስመልክቶ ዶክተር ሮዳስ ታደሰ መልእክት ማስተላለፋቸው አይዘነጋም። አቡሻህርስ ምንድን ነው? የዶክተር ሮዳስ ታደሰ መልእክትስ ተሳካ ወይ? ሀሳባቸው ሰመረ ወይ? በሰፊው እንመለስበታለን። ነገር ግን በቅድሚያም አቡሻህር ምንድን ነው? ይህ አቡሻህር የሚለውን በማጣቀስ የገለጹት ከወዲሁ የተገመተው ጉዳይ እንዴት ደረሰ? ጥበቡ ረቂቅ ሁሌም ይደንቃል። በሰማይ 4 አበይትና 12 ንዑሳን ከዋክብት አሉ። እኛ 4ቱ ከዋክብት አዝማናትን ማለትም ዘመነ ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስን ሲያመላክቱ 12ቱ ደግሞ ከመስከረም እስከ ነሐሴ ድረስ ያሉትን ወራቶች የሚያመላክቱ ከዋክብት ናቸው። ታዲያ እነዚህ አበይትና ንዑሳን ከዋክብት በሰማይ ላይ በሚወጡ ጊዜ እኛ አቡሻክር ሊቃውንት በሰማይ ያለውን ከዋክብት አቀማመጥ ያሉ የሚመጣውን ዘመንም ይተነብያሉ። በዓለም ላይ የሚሆኑትን እያንዳንዷን ሁኔታዎች በመንፈስ ቅዱስ ገላጭነት ከዋክብትን መርማሪነት ማወቅ ይችላሉ። መምህር ሮዳስ ታደሰ እንዳሉት በሀገራችን በጋምቤላ ክልል 12 ሰዓት ላይ ጨልሟል። አውሮፓ ላይም መሽቷል። ከጎግል በፊት እነኚህ ምሁራን ያውቁ ነበረ። አቡሻህር ከ2000 ዘመን በፊት ያረጋገጠው የታህሳስ ጀንበር ዛሬ ላይ የመረጃ ምንጭ የምናደርጋቸው የአውሮፓ ሀገራት ገና ሀገር ሳይሆኑ በፊት በኢትዮጵያ ሊቃውንት የተቀመረው የዘመን አቆጣጠር ወይም ደግሞ የባህር ሐሳብ እውቀት ዓለምን ከኬክሮስና በኬንትሮስ ከፍሎ አውድና አበቅቴ እንዲሁም ደግሞ አጽዋማትን በማውጣት የመሬት የጨረቃን የፀሐይን እንዲሁም የከዋክብትን ምህዋር መለየትና ዘመን የማራራቅ እውቀት የያዘ የኢትዮጵያ ዘመን አቆጣጠር የሚያሳየው አቡሻህር ጎግል ሳይሆን የሳይንስና የጥናት ተቋማት ሳይታሰቡ ከሺህ ዘመናት በፊት ከትቦ ያስቀመጠው የታህሳስ ጀንበር ፈረንጆቹ እነሆ ዛሬ የተቀበሉት ነው። ፈረንጆቹ ክስተቱን እንደ ልዩ በመቁጠር በየዓመቱ በሺዎች የሚቆጠሩ ጎብኚዎች በበጋው የመጀመሪያ ቀን የፀሐይ መውጣትን ለመመልከት አቡሻህር ምንድን ነውስ ስለሚለው በሰፊው እንመልከትና በተለይ ቀደም ሲል እንዳነሳ ነው የአቡሻህር እውቀት ገላጭነት በተለይ ደግሞ የሚመጣውን ዘመን የሚተነብዩት የከዋክብትን አቀማመጥ የሚያዩት በዓለም ላይ የሚሆኑትን እያንዳንዷን በመንፈስ ቅዱስ ገላጭነት ከዋክብትን በመመራት የሚያውቁት ኢትዮጵያውያን ክብርት ሊቃውንት ክብር ይገባቸዋል። እንግዲህ ዛሬ እሁድ ዲሴምበር 12 እንዲሁም እሁድ ብቻ አይደለም ወይም ሚካኤል ብቻ አይደለም። ይህ ቀን በመላው ዓለም በተለይም በሰሜናዊ ንፍቀ ክበብ ኖርዝ አካባቢ ለሚገኙ ሰዎች አጭር ቀንና ረጅም ሌሊት ነው። ሾርተስት ዴይ ኤንድ ሎንገስት ዴይ። ይህ የሚመዘገብበት ልዩ ቀን ነው። ነገሩ እንዲህ ነው። በሳይንሱ ዊንተር ሶልስቲክ ይባላል። መሬት በምትሽከረከርበት ጊዜ ቀጥ ብላ ሳይሆን 23.5 ዲግሪ አዘን ብላ ስለሆነም የምትዞረው በዚህ ቀን የሰሜኑ የመሬት ጫፍ ከፀሐይ ፊቱን ያዞራል። ውጤቱም ፀሐይ ሰማይ ላይ የምትቆየው ለጥቂት ሰዓታት ብቻ ይሆናል እኛ ጋር እናም አውሮፓውያን ጋር። ታዲያ ጉዳዩን እንመልከተው። እዚህ ጋር ፈጣሪን ማመስገን ያለብን ልዩነቱን ልንገራችሁ። ኢትዮጵያ ውስጥ ዘኢትዮጵያ ሌክዠሪ እኛ ጋር ቀኑ አጠረ ሲባል ፀሐይ የምትቆየው ለ11 ሰዓት ከ36 ደቂቃ ያህል ነው። ማለትም ከወትሮ የቀን ርዝመት የምትቀንሰው ወደ 40 ደቂቃ ነው። ብዙም አይታወቅም። ምናልባት ዛሬ ቀኑ እንዴት ይሮጣል ብለን ቡና የምንጠጣበት ሰዓት ላይ ብቻ ልዩነቱ ይሰማናል። አውሮፓ ውስጥ ግን ኤሮፒያን ዳርክነስ ነገሩ ወደ አውሮፓ ሲሄድ ቀልድ አይደለም። ነገሩ ከበድ ያለ ነው። ለንደን ላይ ጠዋት የወጣችው ፀሐይ ልክ 10 ሰዓት ወይም 4 ሰዓት ሲል ድርግም ብላ ትጠልቃለች። 16 ሰዓት ሙሉ ጨለማ ነው። ኦስሎ ኖርዌይ ይኸውማ የበለጠ ያስደነግጣል። ፀሐይ የምትቆየው ለ5 ሰዓት ብቻ ነው። ገና ምሳ በልተን እጃችንን ሳንታጠብ ፀሐይዋ ቻው ትላለች። ስቶክሆልም ሰዎች ለስራ ወጥተው ገና ስራቸውን በደንብ ሳይጀምሩ ሳይሟሟቁ ወይኔ መሸብኝ የሚሉበት ቀን ነው። ስለዚህ በሚቀጥለው እሁድ ወይም ደግሞ ዛሬ ፀሐያችን ትንሽ ቀደም ብላ ብትጠልቅ ብዙ አያስከፋም። እነ ለንደንና ኦስሎ ያሉ ወገኖቻችን በጠራራ ፀሐይ ቀኑን ሙሉ በኤሌክትሪክ መብራት አርቲፊሻል ላይት ሲያሳልፉ ይውላሉ። እኛ ለምድር ወገብ ኢኳቶር ቅርብ ስለሆን የተፈጥሮ ብርሃን ጠግበን እንውላለን። እናም ይህ ክስተት በብዙ ዓለማት ዘንድ የሚከሰት እንደሆነና
በብዙ የዓለማችን ክፍሎችም የሚከሰተው ክስተት ኢትዮጵያውያን በተለይ ደግሞ በጉጉት የሚመለከቱት የሚጠብቁት ዕለት እንደሚሆን ተስፋ ተደርጎ ነበረ። እናም ይሄ መረጃ የተሰራጨው በኢትዮጵያ የስነ ከዋክብት ተመራማሪ በሆኑት ዶክተር ሮዳስ ታደሰ የተሰጠ ሳይንሳዊ ትንበያ ነበር። ከስነ ፈለግ አስትሮኖሚ አንጻር ሲታይ ፍጹም ትክክልና የሚከሰት ነው። በተለይ ታህሳስ 12 የስነ ፈለግ ክስተት በኢትዮጵያ ዘመን አቆጣጠር ታህሳስ 12 በፈረንጆቹ ዲሴምበር 21 ወይም ደግሞ ዊንተር ሶልስቲክ ወይም ደግሞ የክረምት መለወጫ ተብሎ የሚጠራው ዕለት ነው። ዶክተር ሮዳስ ያስተላለፉት መልእክት የሚከተሉትን ነጥቦች አጠቃሎ ነበር። የቀኑ ርዝመት። ይህ ዕለት በሰሜናዊ የዓለም ክፍል ኢትዮጵያን ጨምሮ የዓመቱ አጭሩ ቀን ነው። የሌሊቱ ርዝመት በአንጻሩ ረጅሙ ሌሊት የሚመዘገብበት ወቅት ነው። ምክንያቱም መሬት ዝንባሌዋ በእሷ ምክንያት ከፀሐይ ርቃ የምትገኘው የመጨረሻው ነጥብ ላይ በመድረሷ ነው። ለምን እውነት ይሆናል? ሳይንሳዊ ማብራሪያ። ይሁን እንጂ ዶክተር ሮዳስ ታደሰ ማህበረሰቡ ስለ ተፈጥሮ ክስተት ግንዛቤ እንዲኖረው ለማድረግ የሚጠቀሙበት ሳይንሳዊ ሀቅ ነው። የፀሐይ ጉዞ ፀሐይ በደቡባዊ ንፍቀ ክበብ ትሮፒክ ኦፍ ካፕሪኮርን ላይ ቀጥታ ስለምታርፍ ለእኛ ለሰሜናውያኑ ብርሃን አጭር ሰዓት ብቻ ይቆያል። ቀጥታ ተጽዕኖ። በተለይ እሁድ ዕለት ፀሐይ ዘግይታ ትወጣለች፣ ቀድማም ትጠልቃለች። ይህም ቶሎ ይመሻል የተባለበት ምክንያት ሲያረጋግጡ በተለይ እንደ ማሳሰቢያ ያስቀመጡት ነገር ኢትዮጵያ ከሌላው ዓለማት በተለይ እሁድ ቀን ወይም ዛሬ ቀኑ አጭር በመሆኑ ለስራና ለጉዞ የሚያቅዱ ሰዎች ጊዜያቸውን በአግባቡ እንዲጠቀሙ መክረዋል። ፀሐይ ቀድማ ስለምትጠልቅ የምሽቱ ጨለማ ረጅም ይሆናል ብለዋል። እንግዲህ በዚህ መሰረት በተለያዩ የሀገራችን አካባቢዎች አዳማን የመሳሰሉ ጋምቤላ አካባቢ በርካታ ኢትዮጵያውያን በጊዜ ጨልመዋል፣ 12 ሰዓት ላይ ጀንበሯ ጠልቃለች ሲሉ ጉዳዩን በስፋት በማህበራዊ ሚዲያ ፎቶዎችና ምስሎች አጋርተዋል። መምህር ሮዳስ ታደሰ ገሚሶቹ ያሉት አልተሳካም፣ የዘንድሮ ግምት ልክ አይደለም ያሉ ሲሆን በርካታ የአውሮፓና የዓለም ሀገራት ግን ጉዳዩ በትክክል ተከስቷል። በኢትዮጵያውያን ዘንድ 12 ሰዓት ከ35 የወጣችው ፀሐይ 12 ሰዓት ከ11 ደቂቃ ትጠልቃለች ነበር። ልዩነቱ 40 ደቂቃ መሆኑ ለብዙዎች በግልጽ እንዳያዩትና ጉዳዩን ምን እንደተፈጠረ እንዳይረዱት አድርጓል። ስለዚህ በበርካቶች ዘንድ ውዝግብ ፈጥሯል። ፀሐይዋ በጊዜ ጠልቃለች የሚለው ነገር ሳይሆን ቀኑ ረዝሟል፣ እንዳውም በተለየ ሁኔታ የዛሬው ቀን ረጅም ነበር ያሉ ብዙዎች ናቸው። መምህር ሮዳስ ታደሰ ከዚህ ቀደምም ባደረጓቸው ግምቶችና በተናገሯቸው ሳይንሳዊ መላዎች ትክክለኛ ውሳኔና ሀሳብ ሲያስተላልፉ ቆይተዋል።